ደቡብ አፍሪካ ሰነድ አልባ ኢትዮጵያውያንን ስደተኞችን ለመመለስ ያወጣችውን ወጪ ኢትዮጵያ እንድትጋራ ጠይቃለች። ስለዚህ ጉዳይ የምናጋራቸው መረጃ ይኖራል። የሱዳን ፈጣን ድጋፍ ኃይል በድንበር ከተማ ላይ ጥቃት ተሰነዘረ። ጥቃቱ የተሰነዘረው ከኢትዮጵያ ነው ሲል የሱዳን ጦር ከሷል። ጉዳዩን ይዘነዋል። በግብጽ የጭነት መርከብ ላይ ሁቲዎች በባቤል መንደብ በፈጸሙት አዲስ ጥቃት 6 ሰዎች ሲገደሉ ሌሎች 10 ሰዎች ቆስለዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። ደቡብ አፍሪካ ሰነድ አልባ ኢትዮጵያውያን ስደተኞችን ለመመለስ ያወጣችውን ወጪ ኢትዮጵያ እንድትጋራ ጠየቀች። ደቡብ አፍሪካ በተያያዘው ዓመት ህጋዊ ሰነድ የሌላቸውን ስደተኞችን ወደ ሀገራቸው ለመመለስ ካወጣችው ከ18 ሚሊዮን ዶላር ወይም 292 ሚሊዮን ራንድ ውስጥ የተወሰነው ወጪ እንዲሸፍኑላት ለኢትዮጵያ፣ ለናይጄሪያ እንዲሁም ለማላዊ ጥያቄ አቀረበች። የደቡብ አፍሪካ የሀገር ውስጥ ጉዳዮች ሚኒስቴር ጥያቄውን መቅረቡን ይፋ ያደረገው ማክሰኞ 2025 ለፓርላማ የሀገር ውስጥ ጉዳዮች ቋሚ ኮሚቴ በሰጠው ማብራሪያ ወቅት ነው። የቋሚ ኮሚቴው ዋና ዶክተር ቶሚ ማኮዲ እንደገለጹት ሚኒስቴሩ ለዚህ ተግባር ቀደም ሲል የመደበው በጀት 60 ሚሊዮን ራንድ ብቻ ቢሆንም እስካሁን ግን 292 ሚሊዮን ራንድ ስደተኞችን ለመመለስ ወጪ አድርጓል። ማኮዲ ስደተኞችን የመለስ መርሃ ግብር በጀት ያልተያዘለት ኃላፊነት መሆኑን የገለጹ ሲሆን የሀገር ውስጥ ጉዳዮች ሚኒስቴርም ሆነ ሌሎች የሚመለከታቸው የመንግስት መስሪያ ቤቶች ለዚህ ያህል ሰፊ እንቅስቃሴ በጀት እንዳልመደቡ ተናግረዋል። አክለውም የትራንስፖርት ክፍያ ወጪው ከፍተኛ እንዲሆን ዋና ምክንያት መሆኑንም ገልጸዋል። እንደ ደቡብ አፍሪካ ባለስልጣናት ገለጻ የወጪ መጋራት ጥያቄው በደቡብ አፍሪካ የዓለም አቀፍ ግንኙነትና ትብብር ሚኒስቴር በኩል ለኢትዮጵያ፣ ለናይጄሪያ፣ ለማላዊን በይፋ ቀርቧል። ፕሪቶሪያ ከ3 ሀገራት መንግስታት ምላሽ እየጠበቀች ያለች ሲሆን ወጪው እንዴት እንደሚሸፈንም ከብሔራዊ ግምጃ ቤት በመወያየት ላይ ትገኛለች። ከደቡብ አፍሪካ የዓለም አቀፍ ግንኙነትና ትብብር ሚኒስቴር በኩል ለማላዊ መንግስት እንዲሁም ለናይጄሪያና ለኢትዮጵያ ኤምባሲዎች ወጪ መጋራት የሚጠይቅ ደብዳቤ ልከናል ሲሉ ማኮዲ መግለጻቸውን በኬንያ የሚገኘው ቱኮ የዜና ምንጭ ዘግቧል። የውጪ መጋራት ጥያቄ ደቡብ አፍሪካ ጎል ስደተኞችን ለመግታት የምታደርገውን ጠንካራ እንቅስቃሴ ዲፕሎማሲያዊ መልክ የሚሰጠው ሲሆን ኢትዮጵያ፣ ናይጄሪያ፣ ማላዊ ለፕሪቶሪያ የውጪ መካከሻ ጥያቄ ምላሽ ይሰጣሉ ተብሎም ይጠበቃል። የሱዳን ፈጣን ድጋፍ ኃይል በድንበር ከተማ ላይ ጥቃት ሰነዘረ። ጥቃቱ የተሰነዘረው ከኢትዮጵያ ነው ሲልም የሱዳን ጦር ከሷል። የሱዳን ፈጣን ድጋፍ ኃይል ወይም RSF ማክሰኞ ዕለት በብሉ ናይል ግዛት በምትገኘው የጌሳን ድንበር ከተማ ላይ ጥቃት መሰንዘሩን ቡድኑና የአካባቢው ባለስልጣናት ገልጸዋል። የሱዳን ሰራዊት ምንጭ በበኩሉ ጥቃቱ የተሰነዘረው ከኢትዮጵያ ግዛት ውስጥ ነው ሲል ለኤፍፒ ተናግሯል። የዓለም አቀፍ የስደተኞች ድርጅት ወይም IOM እንደገለጸው የግጭት አዲስ መፈናቀል ያስከተለ ሲሆን በዚህም 2500 ሰዎች ከጌሳን ተፈናቅለዋል። የተባበሩት መንግስታት ድርጅት ኤጀንሲው የስደተኞች ሁኔታን የሚከታተለው ቡድኑ የደህንነት ሁኔታው ማሽቆልቆሉ ምክንያት 500 አባወራዎች መፈናቀላቸውን አስታውቋል። አብዛኞቹ ተፈናቃዮች በጌሳን አካባቢ ባሉ ሌሎች ቦታዎች የተጠለሉ ሲሆን ሌሎች ደግሞ ድንበር አቋርጠው ወደ ኢትዮጵያ መግባታቸውን IOM ዘግቧል። የጌሳን ባለስልጣን የሱዳን ሰራዊት ከRSF እና ከአብዱልአዚዝ አልሂሉ በሚመራው ያጋሩ የሱዳን ህዝብ ነጻ አውጪ ንቅናቄ ሰሜን ለዚህ የተሰነዘረውን ጥቃት በመከቱን ገልጸዋል። RSF በበኩሉ ጌሳንና በከተማ የሚገኙ ወታደራዊ ቦታዎችን በቁጥጥር ስር ማዋሉን አመላክቷል። ሁነቱን በተናጠል የዘገቡት AFP እና ናሉሉ በውጊያ ቦታ የተሰጡ ተቃራኒ መግለጫዎች ወዲያውኑ በገለልተኝነት መረጋገጥ አለመቻላቸውን አረጋግጠዋል። ስማቸው እንዳይጠቀስ ጠየቁ የሱዳን ወታደራዊ ምንጭ ከሱዳን መንግስት ጎን የተሰለፉ ኃይሎች ጥቃት አድራሾቹን እየተዋጉ እንደሚገኙና ከፍተኛ ጉዳትም መድረሳቸውን ለኤፍፒ አስታውቀዋል። ምንጩ አክሎም ጥቃቱ የተሰነዘረው ከኢትዮጵያ ግዛት ነው ሲልም ከሷል። ለቀረበው ክስ ከኢትዮጵያ ባለስልጣናት በኩል እስካሁን የተሰጠ ይፋዊ ምላሽ የለም። የሱዳን መንግስት RSF ከኢትዮጵያ ግዛት ውስጥ ጥቃቶችን ይሰነዝራል ሲል በተጋጋሚ ሲከስ ቆይቷል። በግንቦት ወርም ሱዳን ኢትዮጵያን የተባበሩት አረብ ኤሚሬቶችን ከኢትዮጵያ ግዛት ውስጥ በተነሱ ድሮኖች ካርቱምና አውሮፕላን ማረፊያውን ጨምሮ በተለያዩ አካባቢዎች ላይ ጥቃቶች እንዲፈጸሙ አመቻችቷል ስትል ከሳ ነበር። ኢትዮጵያ RSF ወይም የኤሚሬትስ ኃይሎች የሚጠቀሙበት ካምፕ አለ የሚለውን ክስ ውድቅ ያደረገች ሲሆን የተባበሩት አረብ ኤሚሬትስ በበኩሏ ታጣቂ ቡድኑ መሳሪያ ታስጠቃለች የሚለውንም ክስ አስተባብላለች። በኢትዮጵያና በሱዳን ድንበር አቅራቢያ የተከሰተው አዲሱ ጎጥ የተሰማው በሰፊ ቀጠና ውስጥ አዲስ አለመረጋጋት በታየበት ወቅት ነው። AFP የሱዳን የጸጥታና የሕክምና ምንጮችን ጠቅሶ እንደዘገበው በቅርቡ በኢትዮጵያ ትግራይ ክልል ከተከሰተው ግጭት በኋላ በመቶዎች የሚቆጠሩ ኢትዮጵያውያን ድንበር አቋርጠው ወደ ሱዳንም ተሰደዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ለዘገባችን እናልፋለን።
የግብጽ የጭነት መርከብ ላይ ሁቲዎች በባቤል መንደብ በተፈጸሙት አዲስ ጥቃት 6 ሰዎች ሲገደሉ ሌሎች 10 ሰዎች ቆስለዋል። በኢራን የሚደገፉት የየመን ሁቲ ኃይሎች ባቤል መንደብን በማቋረጥ ላይ በነበረችውና ቲሃማ በተሰኘችው የግብጽ ጭነት መርከብ ላይ በባለስቲክ ሚሳኤሎች ባካሄዱት ጥቃት 6 ሰዎች ሲገደሉ ሌሎች 10 መቁሰላቸውን የየመን መንግስት አስታወቀ። ማክሰኞ ነሐሴ 25 በታንዛኒያ የተመዘገበች መርከብ በ3 ሚሳኤሎች ተመታለች። በጥቃቱ 3 ፓኪስታናውያንና አንድ ኢንዶኔዥያዊ በአጠቃላይ 4 ሰራተኞች መገደላቸው ተገልጿል። ጥቃቱ ከፍተኛ የእሳት አደጋ ማስከተሉም ተዘግቧል። ተጠቂዎቹ የተነጨፈችው ሁለተኛዋ ሚሳኤል የነፍስ አድን ስራ እየተከናወነ በነበረበት ወቅት በመሆኑ በጥቃቱ የሁለት ሰዎች ህይወት ወዲያውኑ ማለፉም ተገልጿል። ይህ ጥቃት ሁቲዎች በሳውዲ አረቢያ ላይ ነጣጠረ አዲስ የባህር ላይ እገዳና ጥቃት በከፈቱበት ወቅት የተከሰተ ሲሆን ቀይ ባህርን ከኤደን ባህረ ሰላጤ ጋር የሚያገናኘው ዋናው የባህር ንግድ መስመር በሆነው በባቤል መንደብ በኩል በሚደረጉ የመርከብ እንቅስቃሴዎች ላይ ተጨማሪ ስጋትን ፈጥሯል። የየመን መንግስት ጥቃቱን ያወገዘ ሲሆን በሁቲዎች ላይም ጠንካራ ዓለም አቀፍ እርምጃ እንዲወሰድም ጥሪ አቅርቧል። እንደ አልጀዚራ ዘገባ ከሆነ ይህ ጥቃት የካቲት መጨረሻ ላይ በአሜሪካና እስራኤል እንዲሁም በኢራን መካከል ጦርነት ከተቀሰቀሰ ወዲህ በሁቲዎች የንግድ መርከቦች ላይ በተፈጸሙ ጥቃቶች የሰው ህይወት ሲያልፍ ለመጀመሪያ ጊዜ ነው። የየመን ትራንስፖርት ሚኒስቴር እንደገለጸው መርከቧ የምግብ ቁሳቁሶችን ጭና በመቅዘፍ ላይ ነበረች። ሁቲዎች በበኩላቸው መርከቧ የሳውዲ ወታደራዊ ቁሳቁሶችን ጭና ነበር ሲሉ ለጥቃቱ ኃላፊነትን ወስደዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ ልጆች ዳግም እስክንገናኝ ድረስ በደህና ቆዩ።